ከጥንቱ የጦርና ጎራዴ ፍልሚያ ተነስተን ዛሬ አንድን ከተማ በቅጽበት ወደ አመድነት የሚቀይሩ የባላስቲክስ ሚሳይሎችና የሌዘር መሳሪያዎች ዘመን ላይ ደርሰናል። ትናንት በሳይንስ ልብ ወለድ ፊልሞች ላይ ብቻ የምናያቸው የብርሃን መሳሪያዎች ዛሬ በምድርና በባህር ላይ ሰማዩን እየቀደዱ ኢላማቸውን በሰከንድ ውስጥ ሲያወድሙ እያየን ነው። ይህ ግስጋሴ ግን ጥያቄዎችን ያስነሳል። የሰው ልጅ የፈጠራ ጥበብ ለሰላም ወይስ ለጥፋት? የሀያላን ሀገራት ድብቅ የወታደራዊ ቤተ ሙከራ ውጤቶችስ የዓለምን ጂኦፖለቲካ የት ሊያደርሱት ይችላሉ? ይህን ጥያቄ ለጊዜው ትተን ሰሞኑን ወደ እስራኤል የተሰማውን ይህንን አደገኛ መሳሪያ እንንገራችሁ። ሰብስክራይብ በማድረግ ጀምራችሁ እስከ መጨረሻው ታደምጡት ዘንድ ተጋብዛችኋል። በጥቂት ሀገራት እጅ ብቻ የሚገኘው ይህ አደገኛ የሌዘር ወይም የጨረር መሳሪያ እስራኤል ከኢራን ጋር ያደረገችው ባለው ሰሞነኛ ጦርነት ውስጥ ተጠቅመዋለች። አንድ ሚሳይል ወይም ድሮን ኢላማውን የሚመታው በመጋጨት ወይም አጠገቡ በመፈንዳት ሲሆን ይህ የጨረር መሳሪያ ግን ኢላማዎቹን የሚያጠፈው እጅግ ኃይለኛ በሆነ የሌዘር ጨረር በማቃጠል ነው። በራፋኤል አድቫንስድ ዲፌንስ ሲስተም የተመረተውና እንደ አውሮፓውያን አቆጣጠር በ2022 የተሞከረው ይህ ስርዓት ባለፈው ዓመት በሂዝቦላ የተተኮሱ ድሮኖችን ለመምታት ለመጀመሪያ ጊዜ በተግባር ላይ ውሏል። አይረን ቢም በከባድ መኪና ላይ ተጭኖ የሚንቀሳቀስ 100 ኪሎዋት የሌዘር ኃይል ያለው ሲሆን ከነባር የአየር መከላከያ ስርዓቶች ጋር ተቀናጅቶ ተጨማሪ ጥበቃም ይሰጣል። አሜሪካና እስራኤል በኢራን ላይ ከሰነዘሩት ጥቃትና የኢራን ያጸፋ እርምጃ በኋላ ግጭቱ የተባባሰ ሲሄድ በማህበራዊ ሚዲያ ላይ የሚሰራጩ ቪዲዮዎች እንደሚያሳዩት የኢራን ሚሳኤሎች እንደተተኮሱ ወዲያው ያለምንም የሚታይ ጣልቃ ገብነት ሲወድሙ ያሳያሉ። ይህም እንደ ሌዘር ያሉ ቀጥተኛ የኃይል መሳሪያዎች ከሚያሳርፉት ውጤት ጋር የሚጣጣም ነው። እስራኤል ይህንን ዘመናዊ የአይረን ቢም የሌዘር የአየር ኃይል ስርዓት ስትጠቀም የመጀመሪያዋ ባይሆንም ክስተቱ ከፍተኛ ቴክኖሎጂ ያላቸው ወታደራዊ ኃይሎች የትናንሽ ሮኬቶችን እና የርካሽ ድሮኖችን ጥቃት ለመመከት በሚያደርጉት ጥረት ውስጥ ያለውን የለውጥ ሂደት ያሳያል። አብዛኛዎቹ የመከላከያ ስርዓቶች የሚመጡት ጥቃቶችን ለመመከት በሚሳይል የሚንቀሳቀሱ ጸረ ሚሳይሎችን ይጠቀማሉ። አይረን ቢም ግን ዳይሬክትድ ኤነርጂ ዌፐን በመባል የሚታወቀውን ሌዘር ይጠቀማል። የሌዘር መሳሪያዎች ከሚሳይል ያላቸው ትልቁ ብልጫ ዋጋ ነው። አንድ ሚሳይል ለመተኮስ በአማካኝ ወደ 50,000 የአሜሪካ ዶላር ገደማ ያወጣል። ይህ ማለት ተደጋጋሚ ጥቃቶችን ለመፈጸም ከፍተኛ ወጪ ይጠይቃል። ይህንን የሌዘር መሳሪያ አንድ ጊዜ ለመተኮስ የሚወጣው ወጪ ግን እጅግ በጣም አነስተኛ ነው። እንደ አውሮፓውያን አቆጣጠር በ2022 የእስራኤል የቀድሞ ጠቅላይ ሚኒስትር ናፍታሊም ቤኔት እንደተናገሩት እያንዳንዱ ተኩስ $3.5 አካባቢ ብቻ ሲሆን የቅርብ ጊዜ ግምቶች ደግሞ ወጪው ወደ $2.5 ዝቅ ማለቱን ያመለክታሉ። ከእስራኤል በተጨማሪ ቻይናና ጃፓን በባህርና በየብስ ላይ የሚሰነዘሩ የሌዘር መሳሪያዎችን ሞክረዋል። በተለይ ለጦር መርከቦች የሌዘር መሳሪያዎችን ጥቅማቸው ከፍተኛ ነው። ምክንያቱም በባህር ላይ ሚሳይሎችን ዳግም መጫን አስቸጋሪ ወይም የማይቻል በመሆኑ መርከቦች ወደ ወደብ እንዲመለሱ ያስገድዳቸዋል። የመከላከያ ስርዓቶች ትልቁ ስጋት ጥይት ወይም ሚሳይል ማለቁ ነው። የሌዘር መሳሪያዎች ግን ይህንን ስጋት ስለሚቀንሱ ቴክኖሎጂው እያደገ ሲሄድ በስፋት ጥቅም ላይ ሲውሉ ማየታችን አይቀርም። በመካከለኛው ምስራቅ እየተባባሰ በመጣው ግጭት ምክንያት ትናንት በኢራን የተተኮሱ ሚሳይሎች በቴል አቪቭ ሰማይ ላይ የታዩ ሲሆን የእስራኤሉ አይረን ዶም መከላከያ ስርዓት ጥቃቶቹን ሲያመክን ከፍተኛ ፍንዳታዎች ተሰምተዋል። በግጭቱ 7ኛ ቀን ላይ የደረሰው ይህ ጥቃት ከተማዋን ጭር ያለች አስመስሏታል። በቴል አቪቭ የንግድ ማዕከል አቅራቢያ በሚገኝ የመኖሪያ ህንፃ ላይ በደረሰ ጥቃት የእሳት አደጋም ተከስቷል። እንዲሁም በከተማዋ ዳርቻ በሚገኙ ህንፃ ላይ በደረሰ ጉዳት ነዋሪዎች አካባቢውን እንዲለቁ ተደርጓል። የእስራኤል የድንገተኛ አደጋ አገልግሎት እንደገለጸው ጥቃቱ በደረሰባቸው ቦታዎች ፍተሻ ቢደረግም እስካሁን በሰው ላይ የደረሰ ሞት የለም። ፖሊስም በበኩሉ በንብረት ላይ ጉዳት መድረሱን እንጂ በሰው ላይ የደረሰ ጉዳት አለመኖሩን አረጋግጧል። በእስራኤል በበኩሏ የሂዝቦላ ይዞታ ነው ባለችው የቤይሩት ደቡባዊ ዳርቻዎች ላይ የአየር ጥቃት የሰነዘረች ሲሆን በደረሰው ከባድ ድብደባ ምክንያት በ10 ሺዎች የሚቆጠሩ ሰዎች አካባቢያቸውን ጥለው እየሸሹ ይገኛሉ። በቴህራን በኩል መንገዶች ጭር ያሉ ሲሆን የኢራን አብዮታዊ ዘበኛ በዋና ዋና መንገዶች ላይ ከባድ መሳሪያዎችን ይዞ በመሰማራት ህዝቡን በቁጥጥር ስር ለማዋል እየሞከረ እንደሚገኝ ነዋሪዎች ገልጸዋል። ለእነሱ እውነተኛ ጠላት የገዛ ህዝባቸው እንጂ አሜሪካውያን አይደሉም ሲሉም አንድ የቴህራን ነዋሪ ለአጃንስ ፍራንስ ፕረስ ተናግረዋል። ይህ አዲስ የጥቃት ማዕበል የተቀሰቀሰው ከአንድ ሳምንት በፊት አሜሪካና እስራኤል በኢራን ላይ የፈጸሙት ጥቃትና የኢራን ከፍተኛ መሪ አያቶላህ አሊ ሐሚኒ መገደልን ተከትሎ ነው። ሂዝቦላ ለሐሚኒ ግድያ ለመቀበል ቃል ገብቷል። ግጭቱ በዓለም አቀፍ ደረጃ የነዳጅ ዋጋ በአንድ ሳምንት ውስጥ በ20 ገደማ እንዲጨምር ያደረገ ሲሆን ለዓለም ንግድ ወሳኝ በሆነው የሆርሙዝ
የባህር ሰርጥ ላይ መስተጓጎል ፈጥሯል። የኢራን ጤና ሚኒስቴር በአሜሪካና እስራኤል ጥቃቶች 926 ሰዎች መገደላቸውን ሲገልጽ የአሜሪካ በበኩሏ 6 ወታደሮቿ መገደላቸውን አስታውቃለች። ፕሬዚዳንት ዶናልድ ትራምፕ በአሁኑ ወቅት የእግረኛ ጦር ወደ ኢራን መላክ የጊዜ ብክነት እንደሆነ ቢገልጹም ቀጣዩ የኢራን መሪ በመምረጥ ረገድ ግን እጅ እንዳለባቸው አሳውቀዋል።